ጌታ ቲቪ ጌታ ማለት ጋድስ ኤንድ ታይም አርሚ ማለት ነው። የእግዚአብሔር የመጨረሻ ዘመን ሰራዊት። ጌታ ቲቪ ይህ የቴሌቪዥን ፕሮግራም በሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት ተዘጋጅቶ የሚቀርብላችሁ መንፈሳዊ የቴሌቪዥን ፕሮግራም ነው። ሪፍት ቫሊ ግሎባል ሚሽን የወንጌል ኃያላን ሰልፈኞች ይነሳሉ። እግዚአብሔር አምላክ እንደተናገረ የማይፈሩ የማይደነግጡ በእነሱ እግዚአብሔር ምድሪቱን ከተማውንም ሕዝቡንም በኢየሱስ ስም አሳልፎ ይሰጠናል። ሪፍት ቫሊ ግሎባል ሚሽን ላለፉት 27 ዓመት ከኢትዮጵያ ወንጌላውያን ቤተ ክርስቲያናት ጋር በኢትዮጵያ በሁሉም ክልል ሲሰራ የቆየ አገልግሎት ነው። በኢትዮጵያ ውስጥ ያላችሁ በውጭም ያላችሁ ይህን መልእክት የምትሰሙ ቅዱሳን የእግዚአብሔር ልጆች እዚህ ቀን ስላደረሰን ለእግዚአብሔር ለስሙ ምስጋና ሰጣለሁ፣ ክብር ምስጋና ሰጣለሁ። ይህ በኢቫንጀሊካል ቲቪ ቅዳሜና ሰኞ የሚቀርብ የሪፍት ቫሊ ግሎባል ሚሽን የዳሃተ ወይም ደግሞ የዘመን መጨረሻ ሰራዊት የማዘጋጀት ዓላማን ይዞ የተነሳ ፕሮግራም ነው። ክብር ለእግዚአብሔር ይሁን። በዚህ ፕሮግራም ውስጥ በየሳምንቱ የዚህን የዘመን መጨረሻ ሰራዊት እንዴት ማዘጋጀት እንዳለብን እያስተላለፍን ያለን መልእክቶቻችንን አምናለሁ። እግዚአብሔር የዘመን መጨረሻ ሰራዊትን ያስነሳል። እያንዳንዱ መንደሮች ውስጥ ክርስቶስን የሚያመልኩ አምላኪዎች ይገኛሉ። ደግሞም እግዚአብሔር አምላክ በምልክትና በድንቅ በተአምራትም የሚያገለግሉ ኃያላንን በምድራችን ያስነሳል። ይህም ብቻም አይደለም፣ በዓለም የተበተኑ ኢትዮጵያውያን አማኞች እግዚአብሔር አምላክ በልዩ ቅባት ይቀባቸዋል። አንድ በማድረግ እንደ አንድ የፍቅር ማህበረሰብ ለዓለም ሁሉ በረከት ሆነው የሚነሱበት፣ ለዓለም ሁሉ በረከት ሆነው የሚገለጡበት ጊዜ ሩቅ አይደለም። ይህንም በመንፈስ ይረዳለው፣ እግዚአብሔርም ደግሞ ያደርጋል። ዛሬም የዚህ የፍቅር ማህበረሰብ ወይም ደግሞ የዘመን መጨረሻ ሰራዊት ምንድነው የሚረዱት፣ ምንድነው ግንዛቤያቸው የሚለውን ከባለፈ የሚቀጥል ሐሳብና ትምህርቶችን ሳስተላልፍ በታላቅ ደስታ ነው። የመጀመሪያው እነዚህ የዘመን መጨረሻ ሰራዊት የሚለዩበት ወይም ደግሞ የሚገነዘቡት የሚያስተምሩትን የሚሰብኩትን የሚያደርጉ ናቸው። እያንዳንዱ ከመጽሐፍ ቅዱስ ማሳያዎችን በማቅረብ ለመግለጽ እሞክራለሁ። ይህ በሐዋርያት ሥራ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍሁ ብሎ ይናገራል። የእግዚአብሔር የዘመን መጨረሻ ሰራዊት ወይም የፍቅር ማህበረሰብ የምንላቸው የሚሰብኩትን የሚኖሩ፣ የሚያስተምሩትን የሚኖሩ፣ በእግዚአብሔር ቃል ወንጌልን በሰበኩ ጊዜ ድንቅና ምልክት የሚከተላቸው፣ ብዙዎችን በእግዚአብሔር መንግስት ወንጌል ሥራ የሚያስገርሙ፣ ደግሞም እግዚአብሔር ሞገስን የሚሰጣቸው ኃያላን ናቸው። የሚያስተምሩትን ያደርጋሉ፣ የሚሰብኩትን ይሰራል፣ ደግሞም ያያሉ። ይሄ አንዱ መለያቸው ነው። አሁን በአሁኑ ሰዓት ወንጌል ማንም ሰው ይናገራል። መናገር መቼም ሰው አንዳንድ ጊዜ ያልታከተው ያለ አይመስለኝም። ንግግር በዝቷል፣ ግን ድርጊት የለም። ሰው ስለ ፍቅር ይሰብካል፣ ስለ አንድነት ይሰብካል፣ ስለ አብሮነት ይሰብካል። ነገር ግን በውስጣችን ግጭት፣ ጠብና ክርክር ደግሞ ይበዛሉ። ሰው ሁሉ እግዚአብሔርን ሳይሆን የሚከተለው ሌላውን ሲከተል ደግሞ እናያለን። ከዚህ የተነሳ በምድራችን ይሄ አንድነት ላልቶ ይታያል። ይህ የሰይጣንም ደግሞ ትልቁ ስራ አንድነትን ማጥፋት ነው። በጋብቻም ይሆን በጓደኝነት መካከል በቤተ ክርስቲያን
ትልቁ የሉሲፈር ስትራቴጂ የማፍረስ ስትራቴጂ አንድነትን ማጥፋት ነው፣ አብሮነትን ማስወገድ ነው። ነገር ግን ይህ የዘመን መጨረሻ ሰራዊት የሚያደርገውን ያውቃል፣ ያስተምራል፣ ደግሞም ያደርጋል። ክብር ለእግዚአብሔር ይሁን። ይሄ የዘመን መጨረሻ ሰራዊት የፍቅር ማህበረሰብን የሚገነባ ነው። የፍቅር ማህበረሰብ ባለፈው ስለ ፍቅር ማህበረሰብ በሰፊው ለማቅረብ ሞክሬያለሁ። ይሄ የፍቅር ማህበረሰብ ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ በማስተማር የጀመረው ትልቅ ማህበረሰብ ነው። በሐዋርያት ዘመን የቀጠለ ማህበረሰብ ነው። ምክንያቱም ለምንድን ነው የሚያስፈልገው ብንል ዛሬ በክርስቲያኖች መካከል አንድነት እየላላ ፍቅር እየላላ የሄደው ያለ ምክንያት አይደለም። ይሄ የፍቅር ማህበረሰብ እየተገነባ ባለመሄዱ ነው። ለዚህ ደግሞ ዋና መነሻው ባለፈውም ሳምንት እንዳቀረብኩት እይታ ነው። ሰው የሚያየውን ነው የሚመስለው። የሚያስደነግጥ ነገር ሲያይ ይደነግጣል። ደስ የሚያሰኝ ነገር ሲያይ ደስ ይለዋል። የሚወደውን ከለር ሲያይ ደስ ይለዋል። ሰው ነገሮቹ ሁሉ የሚመሰረቱት በእይታው ላይ ነው። ለዚህ ነው እግዚአብሔር አብርሃምን ምን ታያለህ፣ ኤርምያስን ምን ታያለህ ስለ እይታ ብዙ ተናግሯል። እይታ ወሳኝ ነው። በፊት ለፊቱ እባብ ያየ ሰውና በፊት ለፊቱ ዶላር ያየ ሰው ሁለቱ እኩል አይደሉም። ያኛው በጣም ይስቃል፣ ይደሰታል። ይሄኛው ደግሞ ፊቱ ይጨማደዳል። ሌላ ቀርቶ ያለቀሰ ሰው ስታውና የሚስቅ ሰው ስታው እኩል አይደለም። ዛሬ የእምነታችን ራስና ፈጻሚ የሆነን ክርስቶስን ስንመለከት በክርስቶስ ፊት የተጨማደደ ሳይሆን በጣም የሚያበራ ፊት እናያለን። አንበሳ የሆነ አሸናፊ ሞትን ድል አድርጎ የተነሳውን እሱም በምናይበት ጊዜ ድል አድራጊነትና ትልቅ ኮንፊደንስ ይሰማናል። በዙሪያችን የከበበን ማንኛውም የሚከብደን ነገር ሁሉ ከኛ ይገፈፋል። ምክንያቱም ኢየሱስ ክርስቶስን ስናይ ሻይን የሆነ የሚያበራ ፊት ነው የምናየው። ምክንያቱም ሞትን ድል አድርጎ በመነሳት የነገስታት ንጉሥ ሁሉ የኃያላን ሁሉ ኃያል ሆኖ ለዘላለም ስለሚኖር የእሱ አሸናፊነት፣ የእሱ ስልጣን፣ የእሱ ኃይልም ደግሞ ለእኛ ስለተሰጠን ያይሰማናል። እንደዚህ ነው የሚለው ዕብራውያን 12 ከ1 እስከ 2 እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ይህ የዘመን መጨረሻ ሰራዊት የእምነቱ ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ስለሚመለከት ታላቅ የፍቅር ማህበረሰብን ይገነባል። አሜን። ይሆናል። እግዚአብሔር አምላክ በመረጣቸው የዘመን መጨረሻ ሰራዊት በየትኛውም ዓለም ውስጥ ያሉ ኢትዮጵያውያን ይህንን የፍቅር ማህበረሰብ ይገነባሉ። ይሄ ፍቅር ማህበረሰብ ደግሞ ለድሃ አደጎች፣ ለምስኪኖች የሚደርስ ከእግዚአብሔርን በረከት የሚቀበል የማህበረሰብ ፈውስ፣ ረሃብን የሚያጠፋ፣ ድህነትን የሚቀንስ፣ ግጭቶችን የሚያስወግድ፣ ሰላምን በምድራችን ላይ የሚያሰፍን ሆኖ ይገለጣል። እንዴት ታደርጋለህ ብሎ እግዚአብሔር ማንም የሚገምተው ማንም የሚወስነው የለም። እግዚአብሔር በአንድ ቀን ይህን ታሪክ በምድራችን በዓለም ሁሉ ባሉ ኢትዮጵያውያን ይህን ያደርጋል። አሜን። ሌላው የዚህ የእግዚአብሔር የዘመን መጨረሻ ሰራዊት የእግዚአብሔር መልካምነት የተረዱ ናቸው። አንዳንድ ጊዜ እግዚአብሔር ስራብ ለምን ዝም ይላል? ሐዋርያቶቹ ተከታዮቹ በጽድቅ ተከትለውት እነ እስጢፋኖስ በድንጋይ ሲቀጠቀጡ፣ እነ ማቴዎስ ሲጎተቱ፣ ሌሎቹ ተዘቅዝቀው ሲሰቀሉ፣ አንዳንዶቹ በሰይፍ ሲቀሉ፣ ሌሎቹም በዘይት ሲጠበሱ ለምን ዝም ይላል?
አሸናፊ ሆኖ እያለ ድል አድራጊ ሆኖ እያለ ለምን ዝም ይላል? በመከራ ውስጥ በእስር ቤት ሲገቡ ሲገረፉ ለምን ዝም ይላል? ይህንን በሚገባ የተረዱ ናቸው። ስለዚህ የዘመን መጨረሻ ሰራዊት ይህን ስለሚረዱ ጸንተው የመቆም ኃይል አላቸው። እነ ሙሴን ብንወስድ ሐዋርያትን ብንወስድ ሁሉም በአንድ ጊዜ እግዚአብሔር ወዳለላቸው ስፍራ አልሄዱም። በብዙ መከራ ውስጥ አልፈዋል። አያችሁ፣ የዘመን መጨረሻ ሰራዊት አንድ ነገር ይረዳል። እግዚአብሔር ዝም የሚልበት አቅም አጥቶ አይደለም፣ ወይም ለማስመለጥ አቅቶትም አይደለም። በዛ አይነት ሞት ሲሞቱ ደስ ብሎትም አይደለም። ግን አንድ ነገር አለ፣ ጸጋው በእነሱ ላይ አለ። ደግሞ ከትንሣኤ በኋላ የተሻለውን ስለሚያውቅ ወደ ተሻለው ስፍራ እንጂ ወደ ውድቀት ስለማይሄዱ ሞት መጨረሻቸው ሳይሆን የሥጋ ሞት እንደ ድልድይ ሆኖ ወደ አገራቸው የሚያሻግራቸው እንደሆነ ስለሚያውቅ እግዚአብሔር ፈቃዱ ሲፈጸም ደስ ይለዋል። ልጁም ኢየሱስ ክርስቶስ ኤሎሄ ኤሎሄ ብሎ በጮኸ ጊዜ ዝም ያለው ፍጻሜውን ስለሚያውቅ ነው። አንዳንድ ጊዜ መከራና ችግር በሚገጥመን ጊዜ ፍጻሜውን አስቡ። እግዚአብሔር ዝም የሚለው ፍጻሜውን ስለሚመለከት ነው። እግዚአብሔር ስሙ የተባረከ ይሁን። ጳውሎስ ምንድን ያለው በፊልጵስዩስ 1:23 ላይ በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። አያችሁ፣ ከክርስቶስ ጋር ናፍቆቱ ከክርስቶስ ጋር መኖር ነው። ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ስለዚህ ለጳውሎስ ሞት፣ ለጳውሎስ መገረፍ፣ ለጳውሎስ ማንኛውም በሕይወቱ ላይ በሥጋው ላይ የሚመጣው ጉዳት ምንም እንዳልሆነ የሚቆጥረው ወደ ተሻለው ስፍራ እንደሚሄድ ስለሚያውቅና ወደሚናፍቀው አገር ለመሄድ መንገዱ ስለሆነ ነው። ነገር ግን ይላል በሥጋ መኖሬ ስለ እናንተ እጅግ ስለሚያስፈልግ ነው ይላል። አያችሁ፣ በዚህ ምድር የምንኖር ከሆነ ለሌሎች በረከት ለመሆን ከሆነ እሰየው። ነገር ግን በላን፣ ጠጣን፣ ተኛን፣ ተነሳን፣ ለበስን፣ አወለቅን፣ ይሄ ከሆነ ግን መኖር ምን ጥቅም አለው? ወደምናፍቀው ሀገራችን ሄደን ብናርፍ ይሻላል። ነገር ግን በዚህ በምድር መቆየታችን ለብዙዎች መፈታት፣ ለድሃ አደጎቹ ወይም ደግሞ ለተጠቁት በጨለማ ውስጥ ላሉት ብርሃን እንድንሆን፣ ጨው እንድንሆን ታላቁን ተልእኮ ይዘን ይህን ታላቅ መልእክት ኢየሱስ ክርስቶስ ነው የሚለውን መልእክት ይዘን ሰዎችን ለመፍታት ነፃ ለማድረግ በተሰጠን የማስታረቅ ቃል ሰዎችን ከእግዚአብሔር ጋር ለማስታረቅ ከሆነ እሰየው። ከዛ ውጭ ምንድን ነው ጥቅሙ? የትም ሀገር ያለው አንድ ነገር ነው የሚሆነው። ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ያወልቃል፣ ያጠልቃል። ሌላ ነገር የለውም። በእጆቹ ስራ ይደሰታል፣ ይበላል፣ ይጠጣል። ሌላ ድፈንታም የለውም። ይሄ ከሆነ ሌላውን ፍጥሮች ያደርጉታል፣ እንስሶችም ያደርጉታል። ልጄ ሆይ ሰው ሁን አለው ሰለሞንን። መቼም የክርስቶስ የሆኑ ሁሉ የክርስቶስ መሆናቸው የሚታወቀው በፍሬያቸው ነው። በመብላት መጠጣታቸው፣ በለበሱት ልብስ፣ በሚነዱት መኪና፣ በሚኖሩበት ቤት አይደለም። እሱ ከእግዚአብሔር የተሰጣቸው በረከት ነው። እሰየ ይብዛልን። ግን ፍሬ እሱ አይደለም። ፍሬ የወንጌል ፍሬ ነው። ስለዚህ እነዚህ የዘመን መጨረሻ ሰራዊት ይህን በሚገባ ይረዳሉ። እናንተም የዘመን መጨረሻ ሰራዊት ስለሆናችሁ ይህን እንደምትረዱ አምናለሁ። እንዲህ ይላል ዕብራውያን 11:16 ላይ አባቶችም ትመጣ ዘንድ ያላትን ከተማ ይናፍቁ ነበር ይላል። መናፈቅ ይሁንልን። አሁን ግን የሚበልጠው እነርሱም ሰማይ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋልና ብሎ ይናገራል። ሌላውስ የዘመን መጨረሻ ሰራዊት የሚረዱት አንዱ ሕይወት ምን እንደሆነ ይረዳሉ። እዚሁ ላይ ጠይቄ የለም። ሕይወት ለአንተ ምንድን ነው? ሕይወት ለአንቺ ምንድን ነው? ኑሮ ለአንተ ምንድን ነው? ኑሮ ለአንቺ ምንድን ነው? መብላት፣ መጠጣት፣ መልበስ፣ ማውለቅ፣ መተኛት፣ መነሳት፣ ወይስ ከአንድ ሀገር ወደ አንድ ሀገር ይዞ መሄድ፣ ልጆችን ማስተማር፣ ከዚያ ሚስት ማግባት፣ ልጆች መውለድ፣ ማሳደግ? ይህ ነው ኑሮ ማለት?
ወይም ሕይወት ማለት ይህ ነው፣ እግዚአብሔር ኢየሱስ ክርስቶስ ያስተማረን ይሄ ነው አይደለም። ሕይወት ማለት በክርስቶስ ውስጥ መኖር ማለት ነው። አሜን። በክርስቶስ ውስጥ ስንኖር ደስታችን እሱ ነው፣ ኢኮኖሚያችን እሱ ነው፣ ጤንነታችን እሱ ነው። ምክንያቱም እኛ በሱ እሱ በእኛ ስላለ የሚያስፈራን የሚያስደነግጠን አንዳች ነገር የለም። ለልጆቻችን ቢሆን እግዚአብሔርን በመፍራት ኖረናልና ልጆቻችን መጠጊያ አያጡም። ምክንያቱም እግዚአብሔር በምሳሌ መጽሐፍ ላይ እግዚአብሔርን የሚፈራ ልጆቹ መጠጊያ አያጡም ተብሎ የተጻፈው ቃል ለዘላለም የጸና ቃል ነው። ጻድቅ ሲራብ ዘሩን ሲለምን አይቼ አላውቅም ያለው ዳዊት ያ ቃል የጸና ቃል ነው። እኛ ከእግዚአብሔር ጋር እንውን እንጂ እግዚአብሔር ለትውልዳችን የሚያስብ አምላክ ነው። ልጆቻችን አይጥልም። የራሳችን መፍጨርጨር የራሳችን ንቅናቄ አይደለም እነሱን የሚያኖራቸው። ብዙ ዲግሪ ስለያዙ ብዙ በልዩ ትምህርት ቤት ስለተማሩ ልዩ ሰው ይሆናሉ ማለት አይደለም። መኖር ራሱ ለነሱም ቢሆን በክርስቶስ ነው። ይህንን በማስተዋል የሚያውቁ ናቸው እነዚህ የዘመን መጨረሻ ሰራዊት። አያችሁ፣ ይህ ደግሞ የሚሆነው ዳግመኛ ስንወለድ ነው። እንዲህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። የዘመን መጨረሻ ሰራዊት በአዲስ አመለካከት፣ በአዲስ አስተሳሰብ፣ በአዲስ መንገድ፣ በአዲስ የፍቅር ማህበረሰብ፣ በአዲስ ፈውስ፣ በአዲስ ኢኮኖሚ፣ ሁሉ አዲስ። ክብር ለእግዚአብሔር ይሁን። የሚያስጨንቃቸው አንድ ነገር የለም። የዘር ማንዘር መርገም አይነካቸውም። ዲያብሎስ አያሸንፋቸውም። ኃጢአት አይነግስባቸውም። የብዙ ሰዎች መፍትሄ ናቸው። እግዚአብሔር ስሙ ይባረክ። በእንዲህ አይነት ይረዳሉ። አጫጭር አድርጌ ነው እንጂ የሚገልጥላችሁ አውቃለሁ። የስነ መለኮት የአሰባበክ ዘዴም ተከትዬም አይደለም። እሱ አይደለም የሚጠቅመን። አሁን እውነትን በማስጨበጥ ሰዎችን ወደ ክርስቶስ ሙላት ማድረስ ነው። ሰዎች ለተፈጠሩበት ዓላማ እንዲኖሩ ማድረግ ነው። እኔ እንዲህና እንዲህ ብላችሁ የማይጠቅም ግን ሲስተም ወሳኝ ስለሆነ መጽሐፍ ቅዱስም ሲስተምን ስለሚያሳየን የህይወት ዘዴ የህይወት ውቅር እጅግ በጣም አስፈላጊ ስለሆነ እሱም ማሳየት ነው። እነዚህ የዘመን መጨረሻ ሰራዊት ሌላው ልዩነት ናቸው። ባህሪያቸው ለዓላማቸው የጸኑ ናቸው። ላሰቡት ነገር የጸኑ ናቸው። እግዚአብሔር አምላክ ለሰጣቸው ተልእኮ የጸኑ ናቸው። የአምባሳደርነታቸውን ተልእኮ ለመፈጸም የጸኑ ናቸው። ትኩረታቸው፣ ኮንሰንትሬሽናቸው፣ ፎከሳቸው ተልእኳቸው ላይ ነው። ተልእኳቸውን ሁልጊዜ ያሰላስሉታል። ከተልኳቸው የሚያወጣቸውን ፈጽሞ አይፈልጉትም። እዚህ ላይ ትንሽ የኦሪዮንን ታሪክ ባመጣ ደስ ይለኛል። ዳዊት ከኦሪዮን ሚስት ጋር ችግር በገጠመው ጊዜ ወይም እሷ ስላረገዘች ነገሩን ለመሰወር ኦሪዮንን እንዳመጣው ታውቃላችሁ። እንዲያውም እንዲህ ለምን አላነበውም? ሁለተኛ ሳሙኤል 18 ቁጥር ጀምሮ ላንበበው። ዳዊት ኦሪዮንን ወደ ቤት ሂድ፣ እግርን ታጠብ አለው። ኦሪዮንም ከንጉሥ ቤት ሲወጣ ማለፊያ የንጉሥ መብል ተከትሎ ሄደ። ኦሪዮን ግን ከጌታው ባሪያዎች ሁሉ ጋር በንጉሥ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ኦሪዮን ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦሪዮን አንተ ከመንገድ የመጣ አይደለምን? ስለምን ወደ ቤት አልወረድክም አለው። እሱም የመለሰውን ኦሪዮም ዳዊትን ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታም ባሪያ በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይም ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? ዋው! እግዚአብሔር አምላክ በዚህ መንፈስ ይሙላን። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። እንዴት አይነት ጽናት ነው! እንዴት አይነት መንፈሳዊ ጽናት ነው! አያችሁ፣ አንድ ቀን ሞታለን። መዳረሻችን ማለፍ አንችልም። በምን እንደምንሄድ ግን አናውቀው። ባርኩ ባርኩ ቢሉት አንድ እንጀራ ዓመት አያበላም ይባላል።
ምንም ብናገላብጠው የትኛውንም ምግብ ብንበላ ጅም ብንገባ ሳሙና ባዝ ብንገባ ምንም አይነት ስፖርት ጂምናስቲክ ብንሰራ ያችን መዳረሻችንን ግን ማለፍ አንችልም። እኛ በዚህ ምድር የምንኖረው የ80 ዓመት ፕሮጀክት ነው። ከ80 ዓመት በኋላ መኖር ይቻላል፣ ግን የድካም ዘመን ነው፣ የሥራ ዘመን። ፕሮጀክቱን በደንብ አድርገን ለመስራት እግዚአብሔር የሰጠን 80 ዓመት ነው። ይህም በቃሉ ተጽፏል። አሁን ከ80 ዓመት ቀንሱት። ምን ያህል ነው ለተፈጠርንበት ኢየሱስ ክርስቶስ ለሰጠን አጀንዳና ተልእኮ በጽናት የቆም ነው? ገንዘብ የሰጠን እግዚአብሔር ነው። ጤና የሰጠን እግዚአብሔር ነው። ምክንያቱም እጆቼ ጥረቴ ይህን ያደረጉት እንዳትል ተጠንቀቅ፣ ይህን ሁሉ የሰጠ ያደረገልህ እግዚአብሔር ነው ብሎ ይናገራል። እግዚአብሔርን አትርሳ ብሎም ይናገራል። በተለያየ መንገድ ገንዘቦችን ልናገኝ እንችላለን። በእኛ ጥበብ፣ በእኛ እውቀት፣ በእኛ ዘመን ሊመስለን ይችላል። አይደለም። ሁሉን ያዘጋጀልን እግዚአብሔር ነው። በእርግጥ አንዳንዶቹ እግዚአብሔር ያላዘጋጃቸው በኃጢአት የመጡትን መደመሬና መጨመሬ ግን አይደለም። በጽድቅ የምናገኛቸው ነገሮች የተሰጠን ከእግዚአብሔር ነው። ስለዚህ የተሰጠን ደግሞ ለተልእኮ ነው። ዳዊት ብዙ ነገር እግዚአብሔር ሰጠው፣ መልሶ ለእግዚአብሔር ቤት ሰጠ። እግዚአብሔር ለተልእኮ የምንሰጥ ያድርገን ወገኖች ሆይ። ሌላው የሚረዱት ነገር እየፈጠንኩ ልሄድ፣ በሰልፍ ውስጥ እንዳሉ ይረዳሉ። ሁልጊዜ በሰልፍ ውስጥ ያሉ እንደሆኑ ይረዳሉ። ስለዚህ አይዘናጉም። ምክንያቱም ዳግመኛ በተወለደን ጊዜ ወደ ጦር ሜዳን የገባ ነው። ዳግመኛ ገና ስንወለድ ውጊያ ውስጥ ነው የገባ ነው። ለዚህ ነው መጽሐፍ ቅዱስ ሐዋርያው ጳውሎስ የእግዚአብሔር ዕቃ ጦር ሁሉ አንሱ ልበሱ ብሎ የሚመክረን በኤፌሶ ምዕራፍ 6 ላይ ለዚህ ነው። ምክንያቱም የምንዋጋው ከደምና ከሥጋ ጋር አይደለም። የምንዋጋው በራሳችን ስልትም አይደለም። የምንዋጋው ከሉሲፈር ጋር ነው። ሉሲፈር ደግሞ መሪ ስለነበረ አመራርን ያውቃል። እንዴት ቅዱሳን እንደሚጥል ስትራቴጂውን ያውቃል። የተጠበበ ነው፣ ሞኝ አይደለም፣ ወይም ገሪባ አይደለም፣ ወይም ጀዝባ አይደለም። ሰይጣን ወገኖች ሆይ አይደለም፣ እንደዚህ አድርጋችሁ እንዳታስቡ። አይደለም። የመጀመሪያ ስትራቴጂው ሰይጣን በቤተሰብ በጓደኝነትም በቤተ ክርስቲያን በአገርም እርስ በርስ ማጋጨት ነው፣ እርስ በርስ መለያየት ነው። ይህም ባደረገ ጊዜ ስኬት እንዳለ በሚገባ ያውቃል። ምክንያቱም የእግዚአብሔር መገኛ ምስጢሩ በአንድነት ውስጥ እንደሆነ ያውቃል። በቅዱሳን አንድነት በረከትና ሕይወት እንዳለ ያውቃል። ይሄ የፍቅር ማህበረሰብ ከተገነባ ስራው በሙሉ እንደሚፈርስበት ያውቃል። ስለዚህ በልዩ ልዩ ጥቃቅን አስተምሮዎችና ዶክትሪኖች፣ በልዩ ልዩ ሐሳቦች የእግዚአብሔር አካል ቤተ ክርስቲያንን ይበትናል፣ ቤተሰብን ይበትናል፣ ጓደኛን ከጓደኛ ይበትናል። ታውቃላችሁ። ምክንያቱም በተለይ ከእግዚአብሔር የተለዩ ሰዎች አባታቸው ዲያብሎስ ነው። እሱም ደግሞ ውሸታም ነው። በውሸት ነው የሚለያየው። ይህን ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሉሲፈር ራሱ ቤተሰብ እንዳለው፣ ተከታይ እንዳለው፣ ሰራዊት እንዳለው፣ ቀስተኞች እንዳሉት፣ ፍላጻዎች እንዳሉት ያሳየናል በደንብ። እንዲህ እኮ ይላል ማቴዎስ 12:25 ሁልጊዜ የምፈራው ቃል ነው። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በእርሷ የምትለያይ መንግሥት ሁሉ ትጠፋለች። እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም። ስለዚህ ነው የመንፈስ አንድነትን ለመጠበቅ ትጉ ያለው። በእኔ ቤተ ክርስቲያን ከሚከፈል፣ በእኔ ጓደኛሞች ከሚለያዩ፣ በእኔ ትዳሬ ከሚበላሽ፣ በእኔ አንድ ቡድን እንኳን ከሚከፋፈል፣ በእኔ አገር ከምትከፋፈል ወዲያውኑ ይህ ጉዳይ በእኔ ሳይፈጸም ወደ አምላክ መሄድ መርጠዋለሁ። እግዚአብሔር አምላክ ይጠብቀን። በመጨረሻው እግዚአብሔር ስለ እግዚአብሔር ቤተ መቅደስ ጥሩ ግንዛቤ አላቸው። ቤተ መቅደስን ቤተ መቅደስ የሚያደርገው መንፈስ ቅዱስ ነው።
መንፈስ ቅዱስ በእኛ ውስጥ ከሌለ ቤተ መቅደስ አይደለም። ታውቃላችሁ ኢየሱስ ክርስቶስ በመስቀል ላይ ሆኖ ደም በሚያፈስበት በሚሰቀልበት ጊዜ የጣር ሞት በሞተ ጊዜ ቤተ መቅደስ መጋረጃው ከላይ እስከታይ ተሰነጠቀ። የዛን ጊዜ እግዚአብሔር መንፈስ የለም። ከዚያስ እሱ የሰራው ሰው ያልሰራው በ3 ቀን የተሰራ ቤተ መቅደስ አለ። እሱ እኔና እናንተ ነን። በዛ ሰው በሰራው ሳይሆን ዛሬ እግዚአብሔር የሚኖረው ራሱ በሰራው ቤተ መቅደስ በእኛ ዳግመኛ በተወለድን አዲስ ፍጥረት በሆነው ሰዎች ውስጥ ይኖራል። ስለዚህ እነዚህ የዘመን መጨረሻ ሰራዊት መንፈስ ቅዱስ በእነሱ ውስጥ እንደሚኖር ስላሉ ቤተ መቅደሱን ለሱ ክብር ያውላሉ። መንፈስ ቅዱስ በቤት ውስጥ ሆኖ ምንድን ነው የሚሰራው? በዮሐንስ ወንጌል 16 ላይ ዓለምን ስለ ኃጢአት ይወቅሳል፣ ደግሞ ስለ ኢየሱስ ክርስቶስ የጽድቅ ሥራ ይናገራል፣ ደግሞ ስለ ተፈረደበት ስለ ዲያብሎስ የመጨረሻውን ፍርድ እንደሚያገኝ ይናገራል። ዞሮ ዞሮ ስታው ታላቁ ተልእኮ ነው። መንፈስ ቅዱስ በእኛ ውስጥ ሆኖ ኢየሱስ ክርስቶስን ነው የሚገልጠው፣ ድነትን ነው የሚሰራው፣ ተልእኮን ነው የሚፈጽመው። ወገኖቹ እኛ ተራ ሰዎች አይደለንም። ለትልቅ ዓላማ ለከበር ዓላማ የተጠራ ልዩ ሕዝቦች ነን። ቤታችን የበረከት ነው። ስንሄድ የበረከት ነው። የምንገባበት ቤት ይባረካል። ንግግራችን በረከት ነው። መርገም ከአንደበታችን አይወጣም። ምክንያቱም ከኒውክለር በላይ ትልቅ ኃይል ያለው ከሰውነት ክፍላችን ምንድን ነው ብትሉ ይሄ ምላስ ነው። ምላስ ያፈርሳል። ምላስ ይጠግናል። ምላስ ከሰውነታችን ክፍል ሁሉ ትልቅ ኃይል ያለው ነው። እጅ አይደለም ኃይል ያለው አይደለም፣ ወይም ደግሞ ቴስት አይደለም ኃይል ያለው ምላስ ነው። በዛች በምላስ ላይ ሞትም አለ ሕይወትም አለ። ስለዚህ ቤተ መቅደስን እንዴት አድርገው እንደሚጠብቁ ያውቃሉ። እግዚአብሔር አምላክ እነዚህን በማድረግ የመጨረሻ ዘመን ሰራዊት ያድርገን። በነገራችን ላይ አብራችሁን ለመስራት የምትፈልጉ በኢትዮጵያ በጎረቤት ሀገሮች ሰፋፊ ስራዎች እየሰራን ይህንን የዘመን መጨረሻ ሰራዊት በትምህርት እያዘጋጀን ያለ ነው። የምንሰራው ከቤተ ክርስቲያን ጋር በአጋርነት ነው። ሪፍት ቫሊ ግሎባል ሚሽን ሚኒስትሪ ወይም ደግሞ ቤተ ክርስቲያን የሚያግዝ እንጂ ቤተ ክርስቲያን የሚተካ አይደለም፣ ሊሆንም አይችልም። ነገር ግን ከቤተ ክርስቲያን ጋር በአጋርነት ስራዎችን እንሰራለን። ስለዚህ በግልም ወይም ደግሞ በቡድን መሆናችሁ ከቤተ ክርስቲያን ጋር በአጋርነት ከኛ ጋር ሆናችሁ መስራት የምትፈልጉ ሁሉ ከታች በተቀመጠው ስልክ በዋትስአፕ ወይም ደግሞ በቴሌግራም ብትልኩልን መገናኘት መወያየት እንችላለን። እግዚአብሔር አምላክ ዘመናችሁን በኢየሱስ ክርስቶስ ስም ይባርክ። አሜን። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል።